እናት እና ቤሪ ሆነው አደይን እስከ ወዳኛው ድረስ ሸኟት። ላትመለስ አሰናበቷት። ዴቭና ዶክተሩ በጸጸት ተቃጠሉ። ልባቸው ተሰበረ። ዳይመንድ እህቴን አምጣ እያለ ዴቭን ማንቁርቱን ያዘው። አንተ አረመኔ ጨካኝ፣ ባንተ ምክንያት ነው እህቴ እንደዚህ የሆነችው። እስከ ዛሬ ከአንተ ስርስር ስትል የነበረው እስኪ ንገረኝ፣ እስከ ዛሬ አንተ አልነበርክ እንዴ አደይ አደይ እያልክ እምባ ደም ስታለቅስ በግድ ፍቅሯን ከተቀበለች በኋላ ቁማርህን ተጫወክባት ብሎ አለው። እባክህ ዳይመንድ እኔ ምንም ነገር አላደረኩም እኮ ከነፍሴ በላይ ነው የምወዳትና የማፈቅራት ብሎ ሲለው፣ እና ታዲያ እንደዛ ከሆነ ለምንድን ነው ዛሬ ለአደይ ጠበቃ ሁነህ ያልቆምክላት? እስኪ ንገረኝ፣ አደይ ማናላት? አሁን ግን አደይ የለችም። ባንተ እናትና ባንተ ጮኛ መካከል አደይን ምን እንዳደረጓት አወቅ? እናትህንም ሆነ ቤሪንም እገላቸዋለሁ አፍኜ ቱርክ ነው የማደርጋቸው እያለ በጣም ተናደደም። ዴቭ ተንበርክኮ ቢለምነውም እንኳ ዳይመንድ ግን በፍጹም ጨከነ። ፍጹም ከዚህ በኋላ ሁላችሁንም ነው የማጠፋችሁ፣ እህቴ አደይ ለእኔ እህቴ ብቻ ሳትሆን ሁለ ነገሬ ናት እያለ እጅጉን እምባ ደም እያለቀሰ ተናገረም። ዶክተር በእስር ቤት እንዲቆይ ትዕዛዝ ተላለፈበት። በፍጹም ሆስፒታሉም መዘጋት አለበት። ታካሚዎቹም ከእሱ ሆስፒታል ወደ ሌላ ሆስፒታል መሸጋገር እንዳለባቸውና ዶክተር ደግሞ በፍጹም ክስ እንደተመሰረተበት ተረጋገጠም። ቤዛ በስተመጨረሻ እና ፕሏኗን አሟላች። አደይም መቀመቅ ወረደችላት። ሊሊም ብቻዋን ቀረች። ፍቅርን እናትሽን ሂጄ ከምናገርብሽና አንቺ ደግሞ ከኔ ጋር አብረሽ ሊሊን መቀመቅ ውስጥ ለመክተት ትተባበርኛለሽ፣ ካልሆነ ዳኒን እንደምታፈቅሪውና እንደምትወጂው ለእናትሽ እናገራለሁ ብላ ስትላት፣ ፍቅር ሳትወድ በግዷ ችግር የለውም ቤዛ፣ አንቺ የምትፈልጊውን ነገር በሙሉ አደርጋለሁ ብላ ተስማማች። አሹና ሮማኔ ተጣሉ። ቆይ አንተ ግን እህል ውሃ መብላት ብቻ ነው እንጂ ዳይመንድ ምን ሆነ አደይ ምን ሆነ የሚልህ ነገር አያሳስብህም አይደለም? እኔ ምን አሻይ ብዬ ነው የሚያሳስበኝ ካንቺ ውጭ? አይ እውነት ለመናገር እንዳንተ አረመኔና ጨካኝ አይቼ አላውቅም። አሹ እህቴ አደይ ጠፍታለች እየተባለ አንተ ግን ምንም አልመሰለህም። ሰላም ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በከባዱ ሀዘን ውስጥ ገባይ። እባክሽ ምን ሆነሽ ነው ሩታዬ እያለች ታለም ብትለምናት፣ እታለም አሁን ምንም ነገር መናገር አልፈልግም፣ እባክሽን አውቃለሁ ለእኔ እንደምትጨነቅልኝና እንደምታስብልኝ፣ ነገር ግን አሁን ከባድ ችግር ውስጥ ስላለሁኝ ምንም አይነት መናገር አልፈልግም ብላ አለች። ፍቅር ጋር ሂዳ እህትሽ ምን ሆና ነው ብላ ስትጠይቃት፣ ማናት እህቴ ማናት እያለች ስትጠይቅ፣ ኧረ ተይ ፍቅር ተይ፣ በቃ ከሩታ ውጭ ሌላ እህት እንዳለች ንገሪኝ። ምን ትሆናለች? ያው ፍቅር ይዟት ይሆናላ። አልገባኝም። እንግዲህ ሰሞኑን ከዶክተር ጋር ፍቅር ይዞኛል እያለች አሸሸ ገዳሜ ስትል ነበረ። ግን ደግሞ ከዛ በላይ የሚገርመው ምን መሰለሽ? ምንድን ነው ዶክተርና አደይ መዋደዳቸው ነው። በዚህም ምክንያት ዲቭ እሳት ለብሶ እሳት ጎርሶ ዛሬ እንግዲህ የት እንደዋለ አላቅም። አይ በፍጹም አደይማ ከዲቭ ውጪ ማንንም ልትወድና ልታፈቅር አትችልም። በዛ ላይ ጭራሽ ዶክተሩ ጋር እንግዲህ እማዬ እንደዛ ናት። አንቺ እንደ ንግስት ስትንከባከቢያትና ስትወጃት የነበረችው የቤት አጋዥሽ ዛሬ ግን በዶክተሩ ፍቅር ተለክፋ አብረው ሽርን ጉድ እያሉ ነው። ከዛ በላይ የሚገርመው ግን ዲቭን በዚህ ቅጽበት መርሳቷ ነው። ታይ
እባክሽ ላፈሽ ለከት ይኖረው እንደዚህ አትበይ ፍቅር ብላ ስትላት፣ አዎ ለነገሩ እማዬ አንቺማ ምን ታረጊ? ምን ማለት ነው ደግሞ ይሄ? ምክንያቱም እኔ ሁሌ ስህተት ነኛ። በአንቺ በኩል እኔ የማወራው ነገር በሙሉ ስህተት ነው ሆኖ የሚታይሽ፣ ግን ደግሞ ትክክሉና የእውነት እኔ የተናገርኩት ነገር ልክ ነው እማዬ ብላ አለቻት። ወይ ጉድ! አሁንስ ወዴት እየሄዱ ነው? እዛም ትክክል ነን፣ እዚህም ትክክል ነን። ቆይ ማንኛው ነው ትክክል የሆነው ነገር? ለማንኛውም የራሳችሁ ጉዳይ ብላ ሄደች። ቤዛ የፍቅርን እናት አንጀቷን ከበላቻት በኋላ ሮማኔ እንደው ምን ተሰማሽ ዛሬ ቤዛ ላወራችሁ ብላ ስትል፣ እኔ እንጃ ትዬ፣ ታዲያ የእውነትም ጥሩና መልካም ሴት ከሆነች ለምንድን ነው ሊሊን እንደዛ የምታሰቃያት? ሊሊ ምን አጠፋች ብላለቻት። አላውቅም ብቻ እማዬ ስትል ውስጤ ይላወሳል። ከዛ ደግሞ በንግግሯ እንደዚህ ስትገርፈኝ ተነጭራሹም መኖሩን ሁሉ ያስጠላኛልም እጠላለሁም። ብቻ ግራ የሚያጋባው ስሜት ነው ብላ ስትል፣ እታለም በእርግጥ አንቺ ለሁሉም መልካም ሴት እንደሆንሽ በደንብ አድርጌ ነው የምረዳው፣ ግን ደግሞ ቤዛን ብትጠነቀቂያት ይሻልሻል። አዎ ልክ ነሽ። እስኪ ቡናውን አፍሊውና እንጠጣ። ግን ደግሞ ዛሬ የት ነው ያለው ዲቭ? አላቅም። ዛሬ ወደ ሆቴል እሄዳለሁ ብሎ ነበረ። ዳይመንድ እና ሩታ በቃ አደይ ያለችበትን የምናውቀው አንድ ሊሊ ጋር ሂደን ነው። ሆነ ግን ዶክተሩ በነፃ መውጣት አይችልም ብሎ ከወሰኑ በኋላ ወደ ሊሊዬ ጋር ሄደው በሩን ሲያኳኩ ሊሊ የለችም ነበረ። በቃ የለችም ሩታዬ ነይ እንሂድ ብለው ምን ልስሊሉ ሲሉ፣ እንዴ ሩታ ዳይመንድ ምን ትሰራላችሁ እዚህ? እንዴ አንቺን እኮ እየፈለግን ነው። አደይ የት ናት እንዴ? አደይማ እኮ የዲቭ እናት ጋር ነይ ብላት ሆቴል ሄዳለች። ምን? አዎ ቆይ እኔ ያልገባኝ ነገር እንዴት እንደዚህ ሆኖ ሊሆን ቻለ? ምንድን ነው? ዶክተር ታስሯል። እንዴት? ዳይመንድ እየቀለድክ መሆን አለበት። ከዶክተር ጋር ደግሞ ምን አገናኛት? አደይ እኮ የዲቭ እናት ደውላላት ነው የሄደችው። አላቅም ብቻ ግን ከባድ ችግር ተፈጥሯል ሊልዬ። ስለዚህ እስኪ ቆይማ ተውትና እናንተ እኔ ልደውል ብላ ሊልዬ ስትደውል የአደይ ስልክ ተይዟል። አንድ ጊዜ ደግሞ ተነጭራሹም አይሰራም። ልክ ናችሁ፣ አደይ ችግር ውስጥ ነው ያለችው። ስለዚህ ልናድናት ይገባል ብላ ሊልዬም እየሮጠች ሄደች። እንግዲህ ቤሪ ገባችና ላታሩጭኝ አታሯሩጭኝ የሚባል ተረት አለ። ለዚህ ነገርሽ ነው እንጣጥ ስትይ የነበረው አደይ። አየሽ ተሸነፍሽ። እኔ እኮ ከህይወታችን ውጪ ብዬ በሰላም ለምኜሽ ነበር። አንቺ ግን ዲቭ እያልሽ እሱንም እኔንም ህይወታችንን አበላሸሽ ብላ አለቻት። ተረጋጊ። እኔ ምልሽ አንድ ጥያቄ ብቻ ልጠይቅሽ። ምንድን ነው እሱ? ምክንያቱም እስኪ አንቺ አሁን የእውነትን የምኖረው ለዲቭ ብቻ ይመስልሻል እንዴ? እኔ ምን አቅልሻለሁ? አየሽ ችግርሽ እሱ ነው። እኔ ግን ለዲቭ ብቻ አይደለም የምኖረው፣ የምኖርለት በጣም ብዙ ሰው አለ። አንደኛ ማን መሰለሽ? አንደኛ እናቴ፣ ሁለተኛ እህቴ፣ ከዛ ደግሞ ዲቭ። እሺ ዲቭን እንደፈለግሽ። ሲጀመር እኮ እኔ ዲቭን ከረሳሁትና ከተውኩት ቆይቻለሁ። እሱ ራሱ ነው እንጂ እየፈለገኝ የሚመጣው እኔ ነኝ እንዴ? ቆይ ለምንድን ነው አንቺ ራሱ የማይገባሽ? እስኪ ንገሪኝ ቤሪ። አንቺ የእውነት የሚወድሽንና የሚያፈቅርሽን ወንድ ብትከተይ አይሻልሽም እንዴ? የማይወድሽንና የማያፈቅርሽን ወንድ እንደዚህ የምትከተዩ በጣም ታሳዝኛለሽ ብላ ስትላት፣ በቃ ከዚህ በኋላ እኮ ዲቭን ረስተሽ አዲስ ህይወት ልትጀምሪ ነው። ምን ማለት ነው? ከራስሽ ጋር ነዋ። ይህንን መርፌ ከወጋሁሽ በኋላ ወደዛኛው ዓለም ስለምትሰናበች አታስቢ ብላ ይዛት መርፌውን ወጋቻት። አደይ የማስታወስ ችሎታዋን በሙሉ ሁሉንም ነገር አጣች። በሚገርም ሁኔታ ሊሊንም ሆነ ዲቭንም ማናችሁንም አላቃችሁም ብላ ዶክተሩን ብቻ እንደምታስታውስ ሁሉ ተናገረች። እጅጉንም ባደም አለቀሰች። ሊልዬ እንዴት እንደዚህ ሊሆን ይችላል? አደይማ በፍጹም እኔ ልትረሳኝ አትችልም ብሎ ሲል፣ ዳይመንድ ተረጋጊ፣ ታውቂያለሽ አይደለ ትክክለኛ ወጥመድ እንዴት ተጠመደች እና እባክሽን ብሎ ቢላትም ሊልዬ ግን በፍጹም ጸጸቱን አልቻለችውም።
ውድ የትርሲት የስንድቅ ሚዲያ ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ